በያዝነው ግንቦት ወር በቤጂንግ ከተማ የተካሄደው የፕሬዝዳንት ዶናልድ ትራምፕ እና የፕሬዝዳንት ሺ ጂንፒንግ የ3 ቀናት ጉባኤ ባሳለፍነው አርብ መጠናቀቁ ተዘግቧል። ይህ ጉባኤ በ21ኛው ክፍለ ዘመን የዓለምን የኃይል ሚዛን የሚወስን ትልቅ ዲፕሎማሲያዊ ክስተት ሆኖም ተመዝግቧል። ይህ ስብሰባ የተካሄደው ዓለም በከፍተኛ የኢኮኖሚ ቀውስና በኃይል እጥረትና በታላላቅ ኃያላን ሀገራት መካከል ባለው ከፍተኛ አለመተማመን ውጥረት ውስጥ በምትገኝበት ወቅት ነው። በሁለቱ ኃያላን ሀገራት መሪዎች መካከል የተካሄደው ጉባኤ በዋነኝነት በዓለም አቀፍ ሰላምና ደህንነት እንዲሁም በሀገሪቱ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ ያተኮረ ነበር። ከእነዚህም መካከል የመጀመሪያው በመካከለኛው ምስራቅ የተቀሰቀሰው የአሜሪካ እስራኤልና ኢራን ግጭት ያስከተለውን የነዳጅ ዋጋ መናር ሲሆን ዓለም እየተፈተነ በሚገኝበት የኃይል አቅርቦት ጉዳይ ለመፍታት ትልቅ ውይይት እንዳደረጉም ተዘግቧል። ሁለተኛው ጉዳይ የነበረው ቻይና እንደ አንድ የግዛቷ አካል አድርጋ በምትቆጥራትና ራሷን እንደ ነጻ ሀገር አድርጋ በምትቆጥረው የታይዋን የራስ አገዝ አስተዳደር እና የቻይና ወታደራዊ እንቅስቃሴ ላይ ያተኮረም ነበር። ከነዚህ ጉዳዮች በተጨማሪ እንደ ሰው ሰራሽ አስተውሎት ያሉ የላቁ ቴክኖሎጂዎች ላይና በተደጋጋሚ በሀገሪቱ መካከል ሲከሰት የተስተዋለው የንግድ ታሪፎች ፉክክር ቅርጽ ለማስያዝ በልዑካኖች በኩል ጥልቅ ውይይት እንዳደረጉም ተዘግቧል። ፕሬዚዳንት ትራምፕ በመጀመሪያው የስልጣን ዘመናቸው ለመጀመሪያ ጊዜ እንደ አውሮፓውያን አቆጣጠር በህዳር 2017 ቤጂንግን ሲጎበኙ ቻይና በታሪክ ታላቅ የተባለውን አቀባበል በማድረግ በታላቁ የቻይና ግንብና በተተከለው ከተማ ቅጥር ውስጥ ልዩ መስተንግዶ አድርጋላቸውም ነበር። በወቅቱም ከ250 ቢሊዮን ዶላር በላይ የንግድ ስምምነቶችን ተፈራርመው ነበር። ሆኖም የ2026ቱ ጉብኝት ካለፈው ጉብኝት አንጻር ሲታይ መልኩ በእጅጉን የተለየ ነበረ። አቀባበሉ በጥንቃቄ የታሰበበት የተመጠነ ከድግስና ጉብኝት ይልቅ ለስትራቴጂካዊ ውይይት ቅድሚያ የሰጠና የሁለቱ ሀገራት ግንኙነት ከወዳጅነት ወደ ተቀናቃኝነት መሸጋገሩን የሚያሳይ ነበር። ፕሬዚዳንት ትራምፕ እና ሺ ጂንፒንግ በጆንግ ናህና የአትክልት ስፍራ ውስጥ ሲራመዱና ሻይ ሲጠጡ የታዩባቸው ምስሎች ምንም እንኳን በሀገራቱ መካከል ኢኮኖሚያዊ፣ ፖለቲካዊ፣ ወታደራዊ ውጥረቶች ቢኖሩም ጉዳዩ በትኩረት የሚከታተሉት የዘርፉ ባለሙያ ተንታኞች ዘንድ ግንኙነቱን ላለማቋረጥ የሚያደርጉት ጥረት የሚያሳይ ተምሳሌ ድርጊት ተደርጎም ተወስዷል። የአሜሪካው ፕሬዝዳንት ትራምፕ ወደ ቤጂንግ የመጡት ለአሜሪካ ኢኮኖሚ ትልቅ ድል ይዘው ለመመለስ በማለም እንደነበር ሲገለጽም ቆይቷል። በተለይም በኢራን ጦርነት ምክንያት የነዳጅ ዋጋ መናሩ በአሜሪካውያን ዘንድ ቅሬታ ፈጥሮ ስለነበረ ትራምፕ ይህንን ጉብኝት የፖለቲካ ድል ማግኛ ለማድረግም ተጠቅመውበታል። በመሪዎቹም መካከል ከተደረሱት ኢኮኖሚያዊ ስምምነቶች መካከል ትኩረት አግኝቶ የነበረው ጉዳይ ቻይና 200 የሚሆኑ የቦይንግ አውሮፕላኖችን ለመግዛት መስማማቷ መገለጹ ነው። ትራምፕ ይህንን ስምምነት እንደ ትልቅ ድል ቢያቀርቡትም የዎል ስትሪት ባለሀብቶች ግን በውሳኔው እንዳልተደሰቱ እየተገለጹ ይገኛል። ገበያው ከ500 በላይ አውሮፕላኖች ግዢ ይፈጸማሉ ብሎ ጠብቆ እንደነበር የተገለጸም ሲሆን የተደረሰው ስምምነት ከግማሽ በታች መሆኑን የቦይንግ አክሲዮን መጠነኛ መውረድ እንዳሳየም እየተዘገበ ይገኛል። በግብርናና ኢነርጂ ውጤቶች ዙሪያ የተደረጉ የንግድ ስምምነቶች እንደሚጠቁሙት ቻይና በሀገራቱ መካከል ያለውን የንግድ ልውውጥ ለማሳደግ ከአሜሪካ የምታስገባው የበሬ ስጋ፣ አኩሪ አተርና የተፈጥሮ ጋዝ መጠን ለመጨመር ቃል ገብታለች። ይህም የአሜሪካን ግብርና ዘርፍ የውጭ ንግድ ለማረጋጋት የታለመ ቢሆንም የሁለቱ ሀገራት የንግድ ሚዛን አሁንም በከፍተኛ ልዩነት ወደ ቻይና ያጋደለ እንደሆነ ግን ጠቋሚ ነው። ሌላው በዚህ ጉባኤ ላይ በልዩ ሁኔታ ትኩረት የተሰጠው በሁለቱ ሀገራት መካከል ከጊዜ ወደ ጊዜ እያደገ የመጣ የቴክኖሎጂ ሽሚያ ጉዳይ ነው። ይህንንም በተመለከተ የኔቪዲያ ዋና ስራ አስፈጻሚ ጄንሰን ሁዋንግ በጉዳዩ ላይ ለመነጋገር ተገኝተውም ነበር። አሜሪካ በቻይና ላይ የጣለችውን የቴክኖሎጂ ገበያ እገዳ ለቻይና የቴክኖሎጂ ኩባንያ ትልቅ እንቅፋት ሆኗል። ቻይና እነዚህን እገዳዎች እንዲነሱ ብትወተውትም የአሜሪካ ብሔራዊ ደህንነት አማካሪዎች ቴክኖሎጂ ለቻይና ወታደራዊ አገልግሎት ይውላል በሚል ስጋት ጥያቄውን ውድቅ አድርገውታል። ሌላኛው ከፍተኛ ትኩረት ያገኘውና በጉባኤው ቆይታ ውስጥ እጅግ ተጠባቂና አሳሳቢ የሆነ ጉዳይ የታይዋን ጉዳይ ነበረ። ፕሬዚዳንት ሺ ጂንፒንግ ለትራምፕ በሰጡት ቀጥተኛ ማስጠንቀቂያ ታይዋን የቻይና የውስጥ ጉዳይ ናት፣ በዚህ ጉዳይ ላይ የሚደረግ ማንኛውንም ጣልቃ ገብነት ወደ ቀጥተኛ ወታደራዊ ግጭት ሊያመራም ይችላል ብለዋል። በተቃራኒው የትራምፕ አስተዳደር ባለስልጣን በተለይም የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ አሜሪካ ታይዋንን የመከላከል ግዴታ እንዳለባትና ቻይና ኃይል የምትጠቀም ከሆነም ከባድ ዋጋ እንደምትከፍል ገልጸዋል። ይሁን እንጂ ትራምፕ ለታይዋን ሊሸጥ የታቀደውን አዲስ የጦር መሳሪያ ግዢ ስምምነት በሚመለከት ገና እያሰብንበት ነው በማለት ለቻይና ጉዳይ በሰላም መንገድ እንድታየውና ግጭት ውስጥ ከሚከት አላስፈላጊ እርምጃ እንድትቆጠብ የሚያደርግ ዲፕሎማሲያዊ በር ከፍተው አልፈዋል። በመሪዎቹ መካከል አበይት አጀንዳ ሆነው ለውይይት ከቀረቡት መካከል ዓለምን እያስጨነቀ ያለው የኢራን አሜሪካ ግጭት በጉባኤው ላይ ከቀዳሚዎቹ መካከል ነበረ። ቻይና በአሁኑ ወቅት የኢራን ዋነኛ የነዳጅ ገዢና ስትራቴጂካዊ አጋር በመሆኗ አሜሪካ ቻይና በኢራን ላይ ኢኮኖሚያዊ ጫና እንድታደርግና ኢራን ወደ ስምምነት እንድትመጣ እንድታደርግም ትፈልጋለች። በተለይም የሆርሙዝ የባህር ወሽመጥ መዘጋት 20% ያሉን የዓለም ነዳጅ አቅርቦት ስለሚያስተጓጉለው ሁለቱ መሪዎች ወሽመጡ ክፍት እንዲሆንና ዓለም አቀፍ የንግድ መርከቦች በሰላም እንዲንቀሳቀሱ የጋራ ፍላጎት እንዳላቸውም ገልጸዋል። ቻይና ግን የአሜሪካ ወታደራዊ ጣልቃ ገብነትን በመቃወም ሰላም በንግግር እንጂ በኃይል አይመጣም የሚል አቋም በመያዝ ለአሜሪካ መሪ በድጋሚ ሰላም እንዲሰፍን ጦርነቱ እንዲቋጭ እንዲሰሩም ጠይቃለች። በተጨማሪም በውይይቱ ላይ ተሳታፊ የነበሩት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ
የሰብአዊ መብቶችን በጋራ ለማስከበር የመናገር ነጻነትን ለማስጠበቅ በሆንግ ኮንግ ታስረው የሚገኙ የሚዲያ ባለቤት ጂሚላን እንዲፈቱ ጥያቄ አቅርበዋል። ቻይና ይህንን ጥያቄ በሀገር ውስጥ ጉዳይ ጣልቃ መግባት ተደርጎ ይወሰዳል ስትል ብታጣጥለውም በጉዳዩ ላይ በሁለቱ ሀገራት መካከል ያለው እሳቤ ሀገራቱ የሚከተሉትን ርዕዮተ ዓለም ልዩነት በግልጽ እያሳየ እንደነበረም እየተገለጸ ነው። በአጠቃላይ ይህ የ2026 የቤጂንግ ጉባኤ በሁለቱ ሀገራት መካከል ያለውን የኃይል የበላይነት ለመያዝ የሚደረገውን ፍትጊያ አላስቀረውም። የንግድ ፉክክሩን በዘላቂነት ሳይፈታ ተጠናቋል። ሆኖም ግን ሁለቱ ሀያላን ሀገራት ወደማይመለሱበት ቀውስ ውስጥ እንዳይገቡ ግጭትን የሚቀንስ የመከላከያ መስመር ለመዘርጋት ጥረት ያደረጉበት እንደነበረም ተገልጿል። ዓለም አቀፍ ተንታኞች እንደሚሉት የዘንድሮ ስብሰባ ያሳየው ቻይና ከ9 ዓመት በፊት ከነበረችበት ይልቅ አሁን በራሷ የምትተማመንበትና ከአሜሪካ ጋር በሙሉ አቅም እኩል ለመደራደር የምትፈልግ ሀገር መሆኗን ነው። ትራምፕ በበኩላቸው አሜሪካ እንደገና ታላቅ ለማድረግ ቻይናን በኢኮኖሚ መጫን እንደሚፈልጉ አሳይተዋል። በመጨረሻም ይህ ጉባኤ ውጤቱ የሚለካው በወረቀት ላይ በተፈረሙ ስምምነቶች ሳይሆን በሚቀጥሉት ወራቶች በታይዋን፣ በሆርሙዝ የባህር ወሽመጥና በኢራን ላይ በሚታየው የተግባር እንቅስቃሴ ይሆናል። ዓለም በሁለቱ ግዙፍ ሀያላን መካከል የሚደረገውን ይህን ግብግብ በስጋትና በጉጉት መመልከት ትቀጥላለች። ከ9 ዓመት በኋላ የተደረገው ይህ ታሪካዊ ውይይትና ስምምነት የሀገራቱን እንዲሁም የዓለምን መጪ ዲፕሎማሲ፣ ወታደራዊ፣ ኢኮኖሚያዊ፣ ፖለቲካዊ ዕጣ ፈንታ የሚወስን በመሆኑ በዓለም አቀፍ ማህበረሰብ ዘንድ ትልቅ ትኩረት የሚሰጠው ይሆናል።